ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ማክሰኞ ግንቦት 4 የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን በመምራት ሰናይ ንጉሴ አብራችሁ ቆያለሁ። አብራችሁን ቆዩ። አርዕስተ ዜና። ኢትዮጵያ በአረንጓዴ ኢንዱስትሪ ልማት በኃይል ሽግግር ያላትን ተሞክሮ በናይሮቢ የአፍሪካ አዋርድ ጉባኤ ማጋራቷን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የዲግሪ ሰርተፊኬት ህትመት በአንድ ማዕከል ብቻ ሊከናወን መሆኑን የትምህርት ሚኒስቴር አስታወቀ። ከውጪ አሜሪካ በኢራን የነዳጅ ጭነት ላይ አዲስ ማዕቀብ መጣሏን አስታወቀች። ለምሽት ከያዝናቸው በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎቻችን ስናልፍ ኢትዮጵያ በአረንጓዴ የኢንዱስትሪ ልማትና በኃይል ሽግግር ያላትን ተሞክሮ በናይሮቢ የአፍሪካ ፎርዋርድ ጉባኤ ማጋራቷን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በኬንያው ፕሬዚዳንት ዊሊያም ሩቶና በፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በጋራ አዘጋጅነት በናይሮቢ እየተካሄደ የሚገኘው አፍሪካ ፎርዋርድ ጉባኤ ላይ ኢትዮጵያ በአረንጓዴ ኢንዱስትሪና በታዳሽ ኃይል ልማት ያካበተችውን ተሞክሮ አጋርታለች። በውይይቱ ወቅት ኢትዮጵያ በተለይም በሁለት ዋና ዘርፎች ማለትም በአረንጓዴ ኢንዱስትሪ ልማትና በኃይል ሽግግር ረገድ የጀመረቻቸው ስራዎች ለሌሎች አፍሪካ ሀገራትም ተምሳሌት ሊሆኑ የሚችሉ ከፍ ያሉ ሀሳቦች የተነሱባቸው መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው አጋርተዋል። የኢትዮጵያ አየር መንገድ በነዳጅ ጭማሪ ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ እንደማያደርግ ገለጸ። የኢትዮጵያ አየር መንገድ በኢራን ጦርነት ምክንያት በተፈጠረው ነዳጅ አቅርቦት መስተጓጎሉ ወይንም የአውሮፕላን ነዳጅ ዋጋ ጭማሪ ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ የማድረግ እቅድ እንደሌለው አስታውቋል። አየር መንገዱ ጦርነቱ ያስከተላቸው ተጽዕኖዎችን ጊዜያዊ በመሆናቸው እስካሁን ድረስ ጉዳት መቀነሻ እቅድ እየተገበረ እንዳልሆነም ገልጿል። የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ኃላፊ ለማ ያዴቻ ለቢቢሲ እንደተናገሩት የመካከለኛው ምስራቅ ጦርነት የተነሳ የነዳጅ ዋጋ ጭማሪ ቢኖርም በረራዎች በተለመደ ሁኔታ እየተካሄዱ ነው ብለዋል። ወደ 3ኛው ወር እየተጓዘ ያለው የኢራን ጦርነት የነዳጅ ዋጋ በከፍተኛ መጠን እንዲጨምርም አድርጎታል። ጦርነቱ ከተነሳ ወዲህ ኢትዮጵያ ውስጥ 3 ጊዜ የነዳጅ ዋጋ ጭማሪ ተግባራዊ መሆኑን አየር መንገዱ ገልጿል። ይሁን እንጂ ባለፉት 2 ወራት እየታየው የነዳጅ ጭማሪ ተከትሎ የኢትዮጵያ አየር መንገድ ወጪውን ለመቀነስ የአጭር ርቀትና የሀገር ውስጥ በረራዎችን የመቀነስ ወይም የማጠፍ እቅድ እንዳለው የሚገልጽ መረጃ በዚህ ሳምንት ተሰራጭቶ እንደነበረ ማስታውሷል። ይህ ግን ከእውነታ የራቀ መሆኑን አየር መንገዱ በዚሁ መግለጫው አክሏል። የዲግሪ ሰርተፊኬት ህትመት በአንድ ማዕከል ብቻ ሊከናወን መሆኑ ተገለጸ። ትምህርት ሚኒስቴር ሐሰተኛ የትምህርት ማስረጃን ለመከላከል ከፍተኛ ትምህርት ተቋማት ተመራቂዎች የዲግሪ ሰርተፊኬት በአንድ ማዕከል ብቻ እንዲታተም ውሳኔ አሳልፏል። ውሳኔው ተቋማት በየግላቸው ሲያሳትሙ የነበረው አሰራር ለሐሰተኛ ማስረጃ አጋላጭ በመሆኑ ቁጥጥርን ለማጥበቅና ወጥ አሰራር ለመዘርጋት ያለመ ነው ተብሏል። በመሆኑም በ2017 የተመረቁ ከዚህ በኋላ የሚመረቁ የመንግስትና የግል ተቋማት ተማሪዎች በሙሉ በአዲስ ማዕከል የታተመ ዲግሪ ብቻ ይወስዳሉ ነው የተባለው። እንዲሁም በ2017 ዓ.ም በፊት ተመርቀው ዲግሪ ያልወሰዱ ተማሪዎች በአዲሱ አሰራር ብቻ የሚስተናገዱ ይሆናልም ተብሏል። የጊዜያዊ ትምህርት ማስረጃ ቴምፖራሪ ዲግሪ አሰጣጥ ግን እንደነበረ የሚቀጥል መሆኑን ሚኒስተሩ ባወጣው መግለጫ አስታውቋል። ህትመቱ በዚህ ዓመት እንደሚጀመር የገለጸው ሚኒስቴር መስሪያ ቤቱ እዚያው ዲግሪ ለሚያስፈልጋቸው ተማሪዎች ሚኒስተሩ የድጋፍ ደብዳቤ እንደሚጽፍም ተገልጿል። 1139 የኤሌክትሪክ አገልግሎት ሰራተኞች በስነ ምግባር ጥሰት መቅጣቱን አገልግሎቱ አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት የብልሹ አሰራርና ስነ ምግባር ጥሰት በፈጸሙ 1139 የአገልግሎቱ ሰራተኞች ላይ የተለያዩ አስተዳደራዊ እርምጃ መውሰዱን ገልጿል። እርምጃ ከተወሰደባቸው ኃላፊዎችና ሰራተኞች መካከል 16ቱ ሲሰናበቱ 721 የደሞዝ ቅጣት የተቀጡ ሲሆን 402ቱ የጽሁፍ ማስጠንቀቂያ የተሰጣቸው ናቸው ተብሏል። አገልግሎቱ በ1139 ሰራተኞች ላይ ከወሰዳቸው አስተዳደራዊ እርምጃዎች መካከል 103 ሰራተኞች ላይ በደንበኞች የቀረበ ጥቆማ በመመርመር የወሰደው ነው። ቀሪ 1036ቱ ተቋሙ በራሱ ግኝት አጣርቶ የወሰዳቸው እርምጃዎች መሆናቸው ተገልጿል። ባለፉት 9 ወራት አገልግሎቱ በሙስና መጠቆሚያ ዘመናዊ መተግበሪያ ኮርፖሬሽን ሪፖርቲንግ አፕ እና በሌሎች አማራጮች ከደንበኞች የደረሱትን 427 ጥቆማዎችን መርምሮ በ103 ኃላፊዎችና ሰራተኞች ላይ የተለያዩ እርምጃዎችን ወስዷል። በደንበኞች በቀረቡት ጥቆማዎች መሰረት 14 የጽሁፍ 80 ደሞዝ ቅጣት 2 ከቦታ የማንሳትና 7 ስንብት በድምሩ 103 እርምጃዎችን ወስዷል። ይህም የጥቆማ መቀበያ ስርዓቱ የፈጠረው ምቹ ሁኔታ ደንበኞች የሚሰጡት ጥቆማ ዋጋ ያለው መሆኑን የሚታዩ ብልሹ አሰራርን ለመታገል አገልግሎቱ እያደረገ ያለው ቁርጠኝነት የሚያሳይ ነውም ተብሏል። የብልሹ አሰራር ጥቆማ ከቀረበባቸው ጉዳዮች መካከል የአዲስ ቆጣሪ ጥያቄ፣ የኃይል መቆራረጥ አስቸኳይ ጥገና፣ የቆጣሪ ንባብ፣ የቢል ስብሰባ እንዲሁም ንብረት አያያዝ አጠቃቀም ይገኙበታል።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የግንቦት 4 የምሽት ዜናዎቻችንን ወደ እናንተ ማድረሳችንን አሁን ቀጥለናል። አሁን ደግሞ ወደ ውጭ ወደ ያዝናቸው መረጃዎቻችን ስናልፍ በደርዘን የሚቆጠሩ የፓርላማ አባላት የብሪታንያውን ጠቅላይ ሚኒስተር ከስልጣን እንዲለቁ ጠየቁ። ኬር ስታርመር ኃላፊነቱን የሚወስደው ባለመልቀቄ ሀገሪቱን ወደ ትርምስ ውስጥ ባለመክተቴ ነው ብለዋል። ዛሬ የወጡ የዜና ዘገባዎች እንደሚያመላክቱት ቢያንስ 40 የሊበር ፓርቲ የፓርላማ አባላት ጠቅላይ ሚኒስተር ኬር ስታርመር ባለፈው ሳምንት ከተመዘገበው የምርጫ ውጤት በኋላ ከስልጣን እንዲለቁ ጠይቀዋል። ጠቅላይ ሚኒስተሩ ባደረጉት ንግግር ከኃላፊነት አልሸሽም እና ሀገራችን ወደ ምስቅልቅል ውስጥ አልከትም በማለት በድጋሚ ቢገልጹም በእርሳቸው ላይ ያለው ጫና እየጨመረ መጥቷል ተብሏል። የሊበር ፓርቲ የፓርላማ አባል ጠቅላይ ሚኒስተሩ አሳማኝ እቅድ እንደሌላቸው ግልጽ ነው ብለዋል። አሁን የሚለቁበት የጊዜ ሰሌዳ ማውጣት አለባቸው ሲሉ ለስካይ ኒውስ ተናግረዋል። በለንደን በተካሄደ ዝግጅት ላይ ጠቅላይ ሚኒስተሩ ባለፈው ሳምንት የተመዘገበው የምርጫ ውጤት ከባድ ነበረ ሲሉም ተደምጠዋል። ጠቅላይ ሚኒስተሩ በዚህ ንግግራቸው ስልጣን ላለመልቀቅና ሀገራችንን ወደ ትርምስ ላለመክተት ኃላፊነቱን ወስዳለሁ ሲሉም ተናግረዋል። በመጋቢት ወር ከፓርቲው ታግደው የነበሩት ካርል ተርነር በበኩላቸው የስታርመር ንግግር አቀራረብ ጥሩ ቢሆንም ነገሮች እንደሚቀይሩ ለሀገሪቱ ሕዝብ ያሳምናል ብለው እንደማያስቡም ገልጸዋል። ባለፈው ሳምንት በስኮትላንድ በዌልሰን እና በ136 የእንግሊዝ የአካባቢ መስተዳድሮች የተካሄደው ምርጫ ከ2024 ሀገር አቀፍ ምርጫ በኋላ የተካሄደ ትልቁ ምርጫ ነበረ። በመጨረሻም አሜሪካ በኢራን የነዳጅ ጭነት ላይ አዲስ ማዕቀብ መጣሏን አስታወቀች። የዩናይትድ ስቴትስ መንግስት ሰኞ ዕለት ኢራን ወደ ቻይና የምታደርገውን የነዳጅ ጭነት በማገዝ በጠረጠረችው በ3 ግለሰቦችና በ9 ኩባንያዎች ላይ ማዕቀብ መጣሏን አስታውቃለች። ከነዚህ መካከል 4ቱ በሆንግ ኮንግ፣ 4ቱ ደግሞ በተባበሩት አረብ ኤሚሬቶች የሚገኝ ሲሆን 9ኛው ኩባንያ ደግሞ በኦማን የሚገኝ ነው ተብሏል። ይህ የዩኤስ የግምጃ ቤት እርምጃ የተወሰደው ለድሮንና ለባላስቲክ ሚሳይሎች መሳሪያ የሚያገለግሉ የጦር መሳሪያዎችንና አካላትን በመግዛት ለኢራን ድጋፍ የሚያደርጉ ግለሰቦችና ኩባንያዎች ላይ አርብ ዕለት ከተጣለው ማዕቀብ ቀጥሎ የመጣ መሆኑም ተሰምቷል። ማዕቀቡ የተጣለው የዩኤስ ፕሬዝዳንት ትራምፕ ከሺ ጂንፒንግ ጋር ለማድረግ ካቀዱት ስብሰባ ጥቂት ቀናት ቀደም ብሎ ነው። በዚህ ስብሰባ ላይ ትራምፕ የቻይናው መሪ ከኢራን ጋር ያለውን ውጥረት ለመፍታትና ወሳኙን የሆርሙዝ የባህር ወሽመጥ ዳግም ለማስከፈት እንዲረዱ ግፊት ያደርጋሉ ተብሎ ይጠበቃል። የውጭ ሀብት ቁጥጥር ቢሮ ያወጣቸው አዳዲስ ስያሜዎች የኢራን እስላማዊ አብዮታዊ ዘብ ጦር የተለያዩ ሽፋን ያላቸውን ኩባንያዎችን በመጠቀም የኢራንን ነዳጅ ወደ ቻይና እንዲሸጥና እንዲያጓጉዝ እየረዱ ግለሰቦችን፣ ተቋማትን ኢላማ ያደረጉ መሆናቸውን የግምጃ ቤቱ መስሪያ ቤቱ ገልጿል። የግምጃ ቤት ጸሐፊ ስኮት ቤሰንተን እንደተናገሩት የትራምፕ አስተዳደር የኢራን መንግስትና ወታደራዊ ኃይል ለጦር መሳሪያ፣ ለኒውክሌር መርሃ ግብር ወይም በክልሎች ለሚገኙ ተላላኪ ቡድኖች የሚያገኙትን የገንዘብ ድጋፍ ለማድረግ በማዕቀብ መጠቀሙን ይቀጥላል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
የግንቦት 4 የናሁ የምሽት ዜናዎቻችን የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር ሰናይት ንጉሴ ነበርኩ። መልካም ምሽት ይሁንላችሁ።